በህዳሴ ግድቡ ወይ በወንዙ ላይ የነበራትን ቀጥተኛ ተጽዕኖ አታለች። የግብጽ ስሁት የጂኦፖለቲካ ስትራቴጂ በአባይ ወንዝ ላይ ምንድነው? ሱዳንም ተጎድታለች የሚል የተዛባ የተሳሳተ ትርክት ለዓለም አቀፍ ማህበረሰብ ይሄንን አጋጣሚ በመጠቀም ኢትዮጵያ እንድትቀበል አትገደድም። በሁለት ምክንያት፣ አንድ ዓለም አቀፍ የስምምነቶች ጋር የአረብ ሊግን ለግብጽ ዓላማ ማስፈጸሚያ እንዲውል መፍቀድ የለባቸውም። እነሱም በግብጽ ተጽፎ በአረብ ሊግ ስም የሚታተሙ መግለጫዎች ናቸው። ኢትዮጵያውያን መደራደር አለባቸው ብትል ዓለምም ሊሰማ አይችልም አይደለም። ኢትዮጵያ የአፍሪካን ህብረት ተቃዋማዊ ሚና ያላገናዘበ ንቀት የሚያሳይ ነው። እርስ በርሱ የሚጋጭ ምን አይነት ጉዳት ነው ሱዳን እያስተናገደች ያለችው? የአሜሪካ መንግስት በአደራዳሪነት ሲገባ ኢትዮጵያን መሰረታዊ የሆነ ጥያቄ ጠይቆ ነው እንጂ በኃይል ባስገዳጅነት እንዳላደረገው ማንሳት አስፈላጊ ይመስለኛል። አሁን ደግሞ መልኩን ቀይሮ የጦር ስልቱን ቀይሮ ወደ ምን መጣ? ወደ ቀይ ባህር። የግብጽ ፍላጎት ሁለት አይደለም። ብዙ ጊዜ ሁለት አድርገን እናቀርባለን። ቀይ ባህር ላይ ያላት ፍላጎት አለ፣ የናይል ላይ ያላት ፍላጎት አለ። ለኔ የግብጽ ፍላጎት አንድ ነው። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። ተወዳጁ የሀገር ጉዳይ ጥንቅራችን ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው ጀምሯል። በተለያዩ አማራጮቻችን ልትከታተሉን ትችላላችሁ። የግብጽ ስሁት የጂኦፖለቲካ ስትራቴጂ በአባይ ወንዝ ላይ ምንድነው የሚለውን ርዕሰ ጉዳይ ሰፋ ያለ ትንተና እንሰጥበት ዘንድ መርጠነዋል። በጉዳዩ ዙሪያ ሀሳባቸውን እንዲያጋሩን ዶክተር ፈቲሂ ማህዲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ እንደዚሁም ደግሞ ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ በዚህ ርዕሰ ጉዳይ ዙሪያ ሀሳባቸውን እያጋሩን ቆይታ የሚያደርጉ ነው የሚሆኑት። አብራችሁ እንድትቆዩ አብሮነታችሁን በክብር ጋብዛለሁ። የተወደዳችሁ እንግዶቼ እንኳን ደህና መጣችሁ። ዶክተር እንኳን ደህና መጣ። በዚህ ርዕሰ ጉዳይ ስንነጋገር እንግዲህ በተለያዩ ዓለም አቀፍ አደባባዮች ላይ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ስታደርጋቸው የነበሩ ክርክሮችንም እንደ አብይ ጉዳይ እያደረግን እየመዘዝን ቆይታ የምናደርግ ነው የሚሆነው እና ብዙ ነገር መቼም ይነሳል። የአባይ ውሃ ላይ የግብጽ ፖለቲከኞች ያላቸው የተዛነፈ አመለካከት ምናልባትም አሁን ድረስ ለሚያነሱት ጥያቄ ሳይቀር የታችኛውንም የላይኛው ተፋሰስ ሀገራት በማደናገር ላይ የተመሰረተ መሆኑን ተከትሎ እንደው በቅጡ ሁነቱን ላለመረዳት የሄዱበት መንገድ እያየናቸው የምንቀጥላቸው ሀሳቦች መካከል አንደኛው ቢሆን ጥሩ ነው እና ግብጽ የአባይ ውሃ መጠን ቀንሷል፣ በተለይም በሱዳን ላይ ትኩረቱን እያደረገ ነው፣ ጉዳት እያደረሰ ነው ሲባል ከራሱ አልፋ ከሱዳን ጋር ነገርየውን ለማላተም የሄደችበት ያለው መንገድ መቼም አዲስ አይደለም እና ይሄ ጥረት እንዴት ነው የምታየው አንተ ዶክተር? አው ጉዳዩ አዲስ አይደለም እንዳልኩ ሰለሞን። ግብጽ ላለፉት ረጅም ዓመታት በተደጋጋሚ የአባይ ውሃ ጎደለ፣ ፍሰቱም ቀነሰ፣ እንዳውም ግብጽ የራሷን ብቻ ሳይሆን የሱዳንን ጠበቃ ሆና በተደጋጋሚ ሱዳን ላይም ጉዳት እንደደረሰ ሁለቱ ሀገራት እየተጎዱ እንደሆነ የጋራ አድርጋ የማስመሰል ሁኔታ ትክክለኛ ትርክት አይደለም። በጣም የተሳሳተ ትርክት ነው። ይሄ ፕሮፓጋንዳ ነው። በሳይንሳዊ ማስረጃ ያልተደገፈ ያልተረጋገጠ ከሳይንሳዊ እውነታዊ ይልቅ በፖለቲካዊ ስሌት የተቃኘ ነው ማለት እንችላለን። ይሄንን ራሷንና ሱዳን በጣም እንደተጎዱ አድርጋ ለዓለም አቀፍ ማህበረሰብ ታቀርባለች በተደጋጋሚ። በተለይ ለአረብ ሊግ፣ ለተባበሩት መንግስታት፣ ለአውሮፓ ህብረት እንደተጎዳች አድርጋ ማቅረቧ ይሄ ኢትዮጵያ ላይ ዲፕሎማሲያዊና ፖለቲካዊ ጫና ለማሳደር ሆን ተብሎ የሚደረግ ነው። አንደኛ ይሄ እንትኑ ህዳሴ ግድብ ከተገነባ በኋላም ከዛ በፊትም የአባይ ወንዝ ለቀጠናው ተፋሰስ ሀገራት ዘርፈ ብዙ ጠቀሜታዎችን እየሰጠ ያለ ነው። ይሄ በሳይንስ ማረጋገጥ የሚቻል ነገር ነው። ትልቅ ውስብስብ ነገር አይደለም። ይሄ ለተፋሰሱ ሀገራት በተለይ ህዳሴ ግድብ ተገንብቶ ከተናቀቀ በኋላ
ያልተቆራረጠ የውሃ ፍሰት እንዲኖር በታችኛው አካባቢ ጎርፍና መጥለቅለቅ በሱዳንና በሌሎች አካባቢ የሚፈጠረውን ከመቀነስ አንጻር ደለል እንዳይሞላ በማድረግ አንጻር በርካታ ዘርፈ ብዙ የአየር ንብረትም ከመቆጣጠር አንጻር አሁን የሚተን ውሃ አለ ብዙ እነዚህ ነገሮች እንግዲህ ሳይንሳዊ ነገሮች ናቸው በሳይንስ የሚረጋገጡ ነገር ናቸው ሳይንስ ደግሞ እንደ ማህበራዊ ሳይንስ ግራና ቀኝ የምታደርገው ነገር አይደለም የተፈጥሮ ሀቅን ተከትሎ የሚሄድ ነገር ነው ስለዚህ እነዚህ ነገሮች ግልጽ ሳይንሳዊ ጥቅም እንዳለው እየታወቀ ያንን ግብጽ ሆን ብላ ለማፋለስ የምታደርገው አካሄድ ነው ይሄ ትክክል የለም ተቀባይነት የለውም አሁን ደግሞ እንደምናውቀው ሱዳን በእርስ ግጭት ውስጥ በፖለቲካ አለመረጋጋት ውስጥ ያለችበት ሁኔታ አለ በዚህ አጋጣሚ ክፍተት በመጠቀም ሱዳንን የፖለቲካ መጠቀሚያ ለራሷ ለግል የፖለቲካ መጠቀሚያ በማድረግ ሱዳንም ተጎድታለች የሚል የተዛባ የተሳሳተ ትርክት ለዓለም አቀፍ ማህበረሰብ ይሄንን አጋጣሚ በመጠቀም ለማስተላለፍ የራሷን ፍላጎት እዛ ላይ ለማንጸባረቅ የምትሄድበት አካሄድ ነው እንጂ በሳይንስ የተረጋገጠ መንገድ ብንሄድ አጠቃላይ የወንዙን ፍሰት የግድቡን እንዴት እንደተገነባ እንትኑን የዝናቡ መጠን ሁኔታ የግድቡን አሰራር እነዚህን ሁሉ ተጠንቶ ታይቶ ተመዝኖ በዛ ስርዓት ነው መግለጫዎችም መሰጠው ከሆነም ማብራሪያዎችም መሰጠው በዚህ ሳይንሳዊ ዳታ መሰረት ነው እንጂ ዝም ብሎ እንደዚህ ጎደለ የሚባለው ትርክት በዓለም አቀፍ ማህበረሰብ ዘንድ ተቀባይነት የለውም ስለዚህ የዓለም አቀፍ ማህበረሰብ የአንድ ወገን ትርክትን መቀበል የለበትም በሳይንስ የተረጋገጠ የተደገፈ ተጨባጭ ማሳያ ያለውን ነገር ነው መውሰድ ያለባቸው እንጂ ግብጽ ስሜታዊ በሆነ መንገድ የምታደርጋቸው አካሄድ ትክክል አይደለም ነው ግሩም ነው እሱን ሰፋ እያደረግን እንሄድበታለን ዶክተር ጥሩ ሀሳቦችን ያነሳው አፈወርቅ በሌላ መንገድ የግብጽ ፖለቲከኞች የሚያነሱት ከዓለም አቀፍ የውሃ አለቃቀቅ ወይ ደግሞ የድንበር ተሻጋሪ ወንዞች ዓለም አቀፍ ህግጋት ወጥቶ ፖለቲካዊ የሆነ ይዘት ኑሮት እንዲጠናቀቅ ፍላጎት አላት ከምታነሳቸው የታሪክ ትርክቶች መካከል የ1902 የ1929 የ1959 ኢትዮጵያ የሌለችበት የቅኝ ግዛት ሀሳቦችን ማንሳት ነው እና ጉዳዩን ከራሷ ህልውና አሳልፋ ግብጽ ላይ እንዲታከክ ማድረግዋ የግብጽን ብሶት የሱዳንን ብሶት እየቀሰቀሱ በጉዳዩ ዙሪያ ተጃምለን እንሂድ አይነት ሀሳብ ከምን የመነጨ ነው ይሄም ልህ እንግዲህ ዓለም ከሁለተኛው ዓለም ጦርነት በኋላ የተባበሩት መንግስታት ድርጅት ኢትዮጵያም ስትመሰርተው ብዙ የተቀያየሩ ነገሮች ያሉበት ነው አሁንም እዛ ላይ ቺክ ያለ ሀሳብ አለ እና ምንድነው የሚታየው ነገር አንደኛው በግብጾች በኩል በቅኝ ግዛት ውሎች ወይም ስምምነቶችና በዓለም አቀፍ የድንበር ተሻጋሪ ወንዞች ህግ መካከል ብዙም ልዩነት አለ ብለው አያምኑም ግብጾች ምክንያቱም የአባይ ተፋሰስን ወይም ደግሞ የአባይን ወንዝ የተመለከቱ ነገሮች መቃኘት ወይም መዳኘት ያለባቸው በኢትዮጵያ አቋም መሰረት በዓለም አቀፍ ህግና ህግጋት መሰረትና ብቻ ነው ብላ ነው ኢትዮጵያ የምታምነው ግብጽ ደግሞ እንኳን ኢትዮጵያ ግብጽም እንደ ግብጽ ሱዳንም እንደ ሱዳን ባልተወከሉበት የቅኝ ግዛት ስምምነት እንዲዳኝ ነው የምትፈልገው ለምሳሌ 1902ን ብትል የ1929ን ብትል ግብጽ እንደ ግብጽ አልተወከለችበትም ምክንያቱም በቅኝ ገዢዎቿ በኩል ነው የተወከለችው ሱዳን እንደ ሱዳን አልተወከለችም በቅኝ ገዢዎቻቸው በኩል ነው የተወከሉት ስለዚህ የቅኝ ግዛት ስምምነቶችን መሰረት ያደረገ ውሎችን ኢትዮጵያ እንድትቀበል አትገደድም በሁለት ምክንያት አንድ ዓለም አቀፍ የስምምነቶች ህግ አለ በዓለም አቀፍ የስምምነቶች ህግ ያልተሳተፍክበት ስምምነትን እንድትቀበል አትገደድም ዓለም አቀፍ የስምምነት ህግ የደቬና ላይ የተፈረመው አንደኛው የሚለው እሱ ነው አንድ ህግ እንድትቀበለው የምትገደደው የተስማማህበት ሲሆን የፈረምከው ሲሆን የተወያየበት የተደራደርክበት ሲሆን እንድትቀበል የምትገደደው ስለዚህ ከዛ አንግል መታየት አለበት ኢትዮጵያ ቅኝ ግዛትን ተዋግታ ከፍተኛ ዋጋ ከፍላ ከመሬቷ ላይ ያስወገደችው ከመሬቷ ላይ የተከላከለችው አፍሪካን ነፃ ይወጡ ዘንድ አስፈላጊውን ድጋፍ ያደረገችበት ቅኝ ግዛት በግብጽ በኩል ዞሮ ሲመጣ ተቀበላለች ተብሎ ሊታሰብ አይችልም ምክንያቱም የተዋጋችው ዋጋ የከፈለችበትም ስለሆነ በአፍሪካ መሬት ላይ ዛሬ ቅኝ ግዛት ስምምነቶች ይፈጸሙ ማለት ለኢትዮጵያ ብቻ ሳይሆን ለአፍሪካውያንም ንቀት ነው ለአፍሪካውያንም ውርደት ነው ምክንያቱም አብዛኛው የአፍሪካ ሀገራት ከቅኝ ግዛት የተላቀቁት በነፃ አይደለም የደም ዋጋ ከፍለው የአጥንት ዋጋ ከፍለው የትውልድ ዋጋ ከፍለው የመሰረተ ልማት ዋጋ ከፍለው የታሪክ ዋጋ ከፍለው ከቅኝ ግዛት የተላቀቁት ስለዚህ ዛሬ በአፍሪካ ምድር ላይ የቅኝ ግዛት ስምምነቶችን ተቀበሉኝ ማለት ለአፍሪካውያን ካለ ንቀትም ይመነጫል ግን ወደ አነሳው ጥያቄ ስመጣ ለምሳሌ ቅድም ዶክተርን በጥሩ ሁኔታ አድሬስ አድርጎታል ግብጽ ለምንድነው ወደ ጉዳዩን ወደ ሱዳን ለመግፋት የምትሞክረው ሊሆንስ ይችላል ሪያሊስቲክ ነው ወይ ምክንያቱም ግብጽ ያለችው በጂኦግራፊ
ከሱዳን ቀጥሎ ነው በናይል ተፋሰስ ውስጥ የታችኛው ተፋሰስ የመጨረሻ አባል ሀገር ነች። የአባይ ውሃ መጠኑ ቀንሷል ካለች የመጨረሻ ተጎጂ ከሱዳን የባሰ ተጎጂ ግብጽ ነው የምትሆነው። ሱዳን ተጎጂ ነች ብለህ ልታቀርበው አትችልም። ምክንያቱም ከሱዳን የተረፈው ነው ወደ ግብጽ የሚሄደው እንጂ ነው ሪቨርሱ አይደለም። ስለዚህ ሁለት የሚጋጩ ነገሮች ናቸው። አንደኛው ትክክል አይደለም፣ ሁለት ደግሞ እርስ በርሱ ይጋጫል። ምክንያቱም የአባይ ውሃ ፍሰቱ ቀንሷል ካልክ ከፍተኛ ተጎጂ የምትሆነው ግብጽ ነች፣ ሱዳን አይደለች። ወይ ሱዳን ለግብጽ የሚያስፈልጋትን 55 ቢሊዮን ሜትር ኩብ የቀኝ ግዛት ውል ፈቅዶልኛል የምትለውን አሳልፋ የሚቀራትን ነው የምትይዘው። ስለዚህ ስለ ተጎጂነት ካወራን ግብጽ ነች የበለጠ ተጎጂ ልትሆን የምትችለው እንጂ ሱዳን አይደለችም። ግን ግብጾች አንድ ሁልጊዜም እየሰራልን ነው ብሎ የሚያስቡት አንድ ነገር አለ። በሰው ጉልበት፣ በሰው ላብ፣ በሰው ደም፣ በሰው መዳከም ጥቅማቸውን ማስጠበቅ። ስለዚህ ይህን ኢሹ የሱዳን ኢሹ ለማድረግ ይሞከራል። ለምሳሌ እርስ በርሱ የሚጋጭ ምን አይነት ጉዳት ነው ሱዳን እያስተናገደች ያለችው? በቅርብ የግብጽ ዜና ምንጮች የሚያነሱት ነው በጎርፍ እየተጎዳች ነው አብዛኛውን የሚያነሱት። የውሃ መጠኑ ቀንሷልም ብለህ በጎርፍም እየተጎዳን ነው ካልክ እርስ በርሱ ይጋጫል። ምክንያቱም የውሃ መጠኑ ከቀነሰ በጎርፍ እየተጎዳ አይደለም ማለት ነው፣ ሊሆን አይችልም። የውሃ መጠኑ ቀንሷል ካልክ ሱዳን ከፍተኛ ተጎጂ ልትሆን አትችልም። ግብጽ ነች ከፍተኛ ተጎጂ ልትሆን። ግን ዛሬ ሱዳን ግብጽ ውስጥ ያለው ግድብ ምንም አይነት መጓደል ባላሳየበት ሁኔታ ግብጾች የግብርና ተጠቃሚነታቸውን ከአንድ አካባቢ በከፍተኛ ደረጃ ወደ እያስፋፉ ባሉበት ሁኔታ ግብጾች የውሃ ፍላጎታቸው ሙሉ ለሙሉ ማለት በሚቻልበት ደረጃ ሳቲስፋይ በሆነበት ሁኔታ ሱዳን ልትጎዳ አትችልም። ስለዚህ ከዚህ አንግል አንድ መታየት አለበት። ዋናው ሁለተኛው መታየት ያለበት ነገር የግብጽ ፍላጎት ሁለት አይደለም። ብዙ ጊዜ ሁለት አድርገን እናቀርባለን። ቀይ ባህር ላይ ያላት ፍላጎት አለ፣ የናይል ላይ ያላት ፍላጎት አለ። ለኔ የግብጽ ፍላጎት አንድ ነው። ሌላው ፍላጎቷን የማስጠበቂያ ስትራቴጂ ነው። ቀይ ባህር አንዱ ስትራቴጂ ነው እንጂ ብቸኛው አይደለም። ለምሳሌ የግብጽ ፍላጎት የአባይ ውሃ ያለምንም መጓደል ያለምንም የተፋሰሱ አባል ሀገራት ተጠቃሚነት ሙሉ ለሙሉ መቆጣጠር ነው። የአባይን ወንዝ ሙሉ ለሙሉ መቆጣጠር ከሁለቱም ሳይድ የሚመጣው ከብሉ ናይልም ከዋይት ናይልም የሚመጣው ሙሉ ለሙሉ የመቆጣጠር ፍላጎት ነው። ይሄንን ለመቆጣጠር የሚያስፈልግ ደግሞ ስትራቴጂ አለ። አንደኛው ስትራቴጂ የአባይ ተፋሰስ ውስጥ ጉልህ ድርሻ አላት የምትባለው ከ85% በላይ የውሃ ድርሻ አላት የምትባለው ኢትዮጵያን ኢኮኖሚካሊ፣ ፖለቲካሊ፣ ሶሻሊ ጫና ውስጥ መክተት። ለምሳሌ ፖለቲካሊ አንስቴብል ማድረግ፣ ያልተረጋጋ የፖለቲካ ስርዓት ኢትዮጵያ ውስጥ እንዲኖር ማድረግ፣ ኢኮኖሚካሊ አንደር ዴቨሎፕ ማድረግ፣ ሶሻሊ ደግሞ ሶሻል ፋብሪክሱ የተበጣጠሰ ይሄ ማይተጋገዝ ማይሰማማ ማህበረሰብ መፍጠር። ይሄ ያልተረጋጋች ኢትዮጵያን ይፈጥራል። ያልተረጋጋች ኢትዮጵያ እስካለች ድረስ የወንዙ ሀብቷን የማትጠቀም ኢትዮጵያ ትሆናለች ማለት ነው። ስለዚህ የግብጾች በቀይ ባህርም ላይ ያዙት፣ በኢትዮጵያ የውስጥ ፖለቲካ ውስጥ እየገቡ የሚያንቦጫርቁት፣ እንዲሁም ደግሞ በኢትዮጵያ ሕዝብ ውስጥ የሶሻል ፋብሪክሳችን እንዲበጣጠስና የሚያስተሳስሩን የሚያግባቡን ነገሮች እንዳይኖሩ የሚደረገው ርብርብ ግብጽ በአባይ ላይ ያላትን ድርሻ ለማስጠበቅ የምታደርገው ጥረት አካል ተደርጎ መወሰድ አለበት። ግን ኢትዮጵያ የ1902ም ከተባለ ያ ስምምነት በአፄ ምኒልክና በግብጽ መካከል ተፈርሟል ከተባለ ያ ስምምነት ምንድን ነው የሚለው? ስምምነቱ በግልጽ ያስቀመጠው ነገር አለ። ኢትዮጵያ የአባይን ውሃ ፍሰት ሙሉ ለሙሉ የሚዘጋ ተግባር ላለመፈጸም ነው የተስማማችው። ስለዚህ ያ ስምምነት ሙሉ ለሙሉ ተቀባይነት ተተግብሯል ማለት ይችላል። ምክንያቱም ግብጽ የምትፈልገው ውሃ በመጠኑም ቢሆን እየደረሳት ነው፣ በሚያስፈልጋት መጠን ሪዝነብል በሆነ መጠን። የ1929 የ1959 የሚባሉ ኢትዮጵያን ሙሉ ለሙሉ ያገለሉ ኢትዮጵያ ያልተሳተፈችበት ያልተወከለችበት ያልፈረመችበት ስለሆነ በዓለም አቀፍ የስምምነቶች ሕግ መሰረት ኢትዮጵያ እንድትቀበል አትገደድም። ይሄ ዓለም አቀፍ ሕግ ነው የሚለው። ጥሩ ነው። ሰፊ ሀሳቦችን ነው አፈወርቅ ያጋራሃን። በእርግጥም የግብጽ ፖለቲከኞች የውሃ ፖለቲካውን ብቻ ሳይሆን በጂኦ ፖለቲካና ጂኦ ስትራቴጂ አካሄድ ኢትዮጵያን የማዳከም ጉዳይ ከጉንደት እስከ ጉርአ የነበረውን ጦርነት ወይ ደግሞ በሁለቱ አካባቢ ላይ የነበረው ጦርነት ጀምሮ ስር የሰደደና እስከ ዛሬም ድረስ ያለ ነው። ኢትዮጵያን ማዳከም፣ ማህበራዊ ረፍት መንሳት፣
በቀጠናው ላይ ያላት የበላይነትና በተፈጥሮ ሀብቷ የመጠቀሟን እውነተኛ ስትራቴጂ እያድበሰበሱ በዓለም አቀፍ ተቋማት በሰገሰገቻቸው የውሃ ሳይንቲስቶቻቸው አማካኝነት የተሳሳተ የተዛነፈ መረጃዎችን እየሰጡ ማደናገር የሚለው አሁንም እየሄዱበት ያለው እኔ የአረብ ሊግ ሲነሳ የግብጽ ሊግ ነው ብዬ ነው መከራከረው። ምክንያቱም ብዙ ሐሳቡ እምልህ በተናጥልም ከአረብ ሊግ አባል ሀገራት ጋር ኢትዮጵያ ያላት የባለ ብዙ ወገንና የተናጥል ዲፕሎማሲ እንቅስቃሴ ዶክተር አንተም በተከራከርክባቸው መድረኮች ላይ ጥሩ ግንኙነት ነው ያለን ከአብዛኞቹ የአረብ ሊግ አባል ሀገራት ጋር። እኛ ገብተን በዛ ውስጥ ጥቅማችን ማስከበር አለብን። አዎ ትክክል ነው። ዲፕሎማሲያዊ እንቅስቃሴዎች ተጠናክሮ መቀጠል እንዳለባቸው ይታየኛል። ከዚህ መለስ ያለውን ጉዳይ ስናየው ግን የውሃውን መጠንና አለቃቀቅን በተመለከተ እኛ እናስተዳድረው የሚልም በጣም የተዳፈረ ኃይለ ቃል ያለበትም ክርክር ሲያነሱ እናያለን። እና ይህን እንዴት ነው መመከት የሚቻለው? አሁንም ቢሆን ይሄ ጉዳይ እየተነሳ ስላለ ማለት ነው በግብጽ ፖለቲከኞች በኩል። አዎ እንግዲህ ግብጽ ቅድመ ፈወርቅም እንዳለው ሙሉ ለሙሉ ውሃውን የመቆጣጠር በተለይ ኢትዮጵያ በዓለም አቀፍ የውሃ ሕግ መሰረት ፍትሐዊና ምክንያታዊ የውሃ መብት መጠቀም መርህን ተከትላ ነው እየሄደች ያለችው። ዓለም አቀፍ ሕግም ይፈቅድላታል። ያንን በመጻረር ነው እኛ ካልተቆጣጠር ነው እያሉ ሙሉ በሙሉ ኢትዮጵያ ሳትጠቀም 85% እየመነጨበት 0% ተጠቃሚ ማለት ትክክል አይደለም። ኢትዮጵያውያን በሚሊዮኖች ከ40 ሚሊዮን በላይ ህዝብ ጨለማ ውስጥ በቂ ኤሌክትሪክ ኃይል ሳያገኝ ከድህነት የመውጣት ከጨለማ የመውጣት ፍላጎት እያለው የመልማት ፍላጎት ሆኖ ሳለ ማለትም ይሄ ምክንያታዊ አጠቃቀም የምንለው ይሄ ነው። ዓለም አቀፍ መርሁ የሚፈቅድላት ለኢትዮጵያ ማለት ነው። ይሄንን በመጣስ ይሄንን ባለማየት የራስን ፍላጎት ብቻ በመጫን ይሄንን ልቆጣጠር እኔ ላስተዳደር የሚለው አሁንም አላለቀም። እኛ ህዳሴ ግድቡን ገንብተን በተሳካ ሁኔታ ጨርሰናል። ግን አሁንም ያንን ተስፋ ባለመቁረጥ በተለያየ መንገድ በባህር በር ፍላጎታችን በቀጠናው ባለው ደህንነት በተለያዩ ጉዳዮች ላይ ኢትዮጵያን የማተራመስ እንዳልከው የውስጥ ጸጥታ ኃይላችንን ታሪካዊ ኢትዮጵያ ታሪካዊ ክስተቶች ብናይ ህወሓትን መደገፍ ሸኔን ታጣቂዎቹን ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት እነዚህን ታጣቂ ኃይሎች በተለያየ ጊዜ ህወሓትንም ቢሆን ሻዕቢያንም ሲጀመር ገና ከጅምሩ ከመሰረቱ ሲመሰረት ጀምሮ ኢትዮጵያን እንዳይታረመስ ኢትዮጵያ እንዳታድግ እንዳትበለጽግ ሎጂስቲክ ድጋፍ በማድረግ ትጥቅ በመስጠት የስለላ በማድረግ እነዚህ ነገሮች ሁሉ ማሳያው ግብጽ ተስፋ እንደማትቆርጥ የኢትዮጵያ መበልጸግ የኢትዮጵያ ማደግ በዲፕሎማሲም የበላይ መሆኗን ተጽዕኖ ፈጣሪነቷን እንዳይጨምር በተለይ በተፋሰሱ ሀገራት ላይ ኢትዮጵያ በድርድሩ ላይ ያዘችው አቋም የበለጠ እንዲጠናከር ተጠናክሮ ይመጣል የሚል ስጋት ነው ያላቸው እነሱ። ኢትዮጵያ ባደገች ቁጥር ኢትዮጵያ በተቀየረች ቁጥር ዲፕሎማሲ አቅሟ በጠነከረ ቁጥር ባደገች ቁጥር በህዳሴ ግድብ ድርድሩ ላይ ያዘችውን አቋም የማይወላወል አቋም ተጠናክሮ ይቀጥላል ነው ስጋታቸው እነሱ እና ያ ደግሞ ለነሱ ሉዝ ነው የሚሆነው። ስለዚህ ይህንን ለማስቆም ነው እነዚህን ሁሉ ጥረቶች የሚያደርጉት በዓለም አቀፍ ደረጃ በአረብ ሊግም በሌሎች በተባበሩት መንግስታትም ሁሉም ቦታ ሄደው የሚጮት ይሄ ነው። ውሃውን ይሄንን የሚያደርጉትን ነገር ለማስቆም እንግዲህ ዘርፈ ብዙ የዲፕሎማሲ አካሄዶች አሉ። እነዛን አጠናክሮ ማስቀጠል ያስፈልጋል። የተጀመሩ ስራዎች አሉ፣ ብዙ ናቸው። በተለይ ከሪስፖንሲቭ ሪአክቲቭ ከመሆን ፕሮአክቲቭ ሆኖ ሁልጊዜ በግብጽ በኩል የሚመጡ ትንኮሳዎችን እሳት የማጥፋት ጉዳይ ሳይሆን እኛ ደግሞ አክቲቭሊ ኢንጌጅ የምናደርግበትና ቀድመን እርምጃ የምንወስድበት በተለይ የተለያዩ የኮሚኒኬሽን ስትራቴጂዎች በመንደፍ አንደኛ የህዳሴ ግድቡ የልማት ጉዳይ እንደሆነ የልማት ጉዳዩ ደግሞ ቀጠናዊ ትስስርን እያመጣ እንደሆነ ለኢትዮጵያ ብቻ እየጠቀመና እየገለገለ እንዳልሆነ ወደ ግሪን ኢኮኖሚ ዓለም አቀፍ እንትን አሁን እኮ ትልቅ አጀንዳ የሆነው እኮ የአየር ንብረት ለውጥ አለ። ትልቅ አደጋ የህዳሴ ግድብ እኮ ለአየር ንብረት ለውጥ እኮ ትልቅ አስተዋጽኦ እያደረገ ነው። ይህን ሳይንሳዊ በሆነ መንገድ በመተንተን ለዓለም አቀፍ ማህበረሰቡ ማሳየት ኢትዮጵያ ብቻ ሳትሆን ጎረቤት ሀገራት ኦልሬዲ እኮ እኛ ህዳሴ ግድቡን አልምተን እኮ ለብቻችን እየተጠቀምን አይደለም። ኤሌክትሪኩን እኮ ኦልሬዲ እያከፋፈልን ነው፣ እየሰጠን ነው። ለኬንያ፣ ለጎረቤት ሀገራት፣ ለሱዳን፣ ለጅቡቲ፣ ለሁሉም እየሰጠን ነው። ይሄ የሚያሳየው ኢትዮጵያ ለብቻዋ ለራሷ ብቻ ድልማ አይደለም እያለች ያለችው
ያ መብት አላት። ግን ለቀጠናዊ ትስስር እያመጣች ነው። የአፍሪካ ሀገራት በተፈጥሮ ሀብታቸው ተፋሰስ ሀገራትን የጋራ የደህንነት ከደህንነት የመውጣት ቀጠናዊ ትስስር የሚያመጡበት የህልውና ጉዳይ እንደሆነ አድርጎ ለዓለም አቀፉ ማህበረሰብ በሚገባ ማሳየት ያስፈልጋል። ይህን ዓለም አቀፍ ማህበረሰቡ የምናስረዳበትን መንገድ በዲፕሎማሲ መንገድ የተሄደበትን ያንን መንገድ አጠናክሮ ማስቀጠል ያስፈልጋል ማለት ነው። ይህንን በዚህ ላይ እንዴት ነው የምንሰራው የሚለው ምናልባት በኋላም በደንብ ልናነሳ እንችላለን። በተለይ በተለያዩ የአረብን ስነ ልቦና ለመግዛት የአረብ ሀገራት ላይ የምታደርገው እንትኖች አሉ። አሁን የእነሱን ቀልብ ለመግዛት የአረቡን ዓለም ያንን በሚመክት መልኩ ስትራቴጂ ነድፎ መስራትና መንቀሳቀስ ያስፈልጋል ማለት ነው። በተለያየ መንገድ ሲነሳ የማየው ነገር የአሜሪካ መንግስት በአደራዳሪነት ሲገባ ኢትዮጵያን መሰረታዊ የሆነ ጥያቄ ጠይቆ ነው እንጂ በኃይል ባስገዳጅነት እንዳላደረገው ማንሳት አስፈላጊ ይመስለኛል። ምናልባት ሽምግልናው የሚሰራ ከሆነ ተብሎ የተጻጻፍናቸው ደብዳቤዎች አሉ። ከውጭ ጉዳይ ሚኒስቴር መስሪያ ቤት ማውጣት ይቻላል። ይሄንን ጉዳይ በጫና ኢትዮጵያ ይሄን ጉዳይ እንደማታደርግ እጇ እንደማይጠመዘዝ በተለይ ከለውጡ መንግስት ወዲህ የተሰሩ በርከት ያሉ ጨከን ያሉ ጉዳዮች ህዳሴ ግድብን ከነበረበት መሰረታዊ ችግር አውጥቶ አላቆ የኢትዮጵያን ሀያልነት ሊያበስር በሚችል ደረጃ የሄደበት መንገድ እጅግ አስደናቂ ነው። የሄድንበት የዲፕሎማሲ ትግል ግን መነሳት ያለበት ይመስለኛል። የኢትዮጵያ ፍላጎት ከመጀመሪያውም አብሮ መልማት እንደገና የጋራ የትብብር ተጠቃሚነትን ማስፈንና ፍትሃዊና ርቱዓዊነትን ማስረጽ የሚል ነው። በህዳሴ ግድብ ላይ ብቻዬንም ልልማ ያለችበትም ጊዜም ስለሌለ ማለት ነው። ከዚህ በተቃራኒው የግብጽ ፖለቲከኞች መሄዳቸው አፍሪካዊ ችግሮች በአፍሪካዊ መፍትሄ እንዳያገኙ በማድረግ ረገድ ከአሜሪካም ከአውሮፓ ህብረት መንጭቆ ወደ አፍሪካ ህብረት ጉዳዩ በአፍሪካ ህብረት ጥላ ስር መታየት አለበት የሚለው የዲፕሎማሲ ውጤት የኢትዮጵያንም ተከራካሪዎቻችን ዲፕሎማቶቻችን የሰሩትንም ስራ የመንግስትንም ቁርጠኝነት የሚያሳይ ይመስለኛልና አፍሪካዊ ችግሮችን በአፍሪካዊ መፍትሄ መፍታት የሚለው በአንድ በኩል፣ በሌላ በኩል ግብጽ የምትሄድበት የተቃርኖ ሀሳብ ምንድነው የሚያሳይህ አፈወርቅ? እንግዲህ የኢትዮጵያ መንግስት አቋም ይታወቃል። በተለይ አሁን በግልጽ ሆኖ በውጭ ጉዳይ ፖሊሲና ስትራቴጂ ላይ በግልጽ የተቀመጠ ነገር አለ። ኢትዮጵያ የትኛውም ከውጭ መንግስታት ጋር የሚኖራት ግንኙነት መሰረት የሚያደርገው ሉዓላዊነቷንና ቀጠናዊና ዓለም አቀፋዊ ተጠቃሚነቷን ወይም ብሔራዊ ጥቅሞቿን መሰረት ያደርጋል። የትኛውም ግንኙነታችን በዚህ ቅኝት ውስጥ የሚወድቀው ለምሳሌ ኢትዮጵያ የአባይ ወንዝን የምታየው ምክንያቱም አንድ ሀገር ሉዓላዊ ነኝ ስትል ሉዓላዊት ሀገር የሆነ ማንኛውም ሀገር ሁሉ በሀብቱ የመጠቀም ሉዓላዊ መብት አለው። ናይል ለኢትዮጵያ ሀብቷ ነው። አባይ ለኢትዮጵያ ሀብቷ ነው። ይህንን ሀብቷን አትጠቀሚም ማለት በሉዓላዊነቷ ላይ እንደ ተቃጣ ጥቃት አድርጋ ነው የምትወስደው። ስለዚህ አንድ በግልጽ በፖሊሲና በስትራቴጂው ላይ የተቀመጠው የኢትዮጵያ ሉዓላዊነት መሰረት የሚያደርገው አንድ የህዝቦቿን ተጠቃሚነት፣ ሁለት የሀብቶቿን ተጠቃሚነት፣ ሶስት ደግሞ ቀጠናዊና ዓለም አቀፋዊ ጥቅሞቿን ማስጠበቅ ነው መሰረት የሚያደርገው። ስለዚህ ኢትዮጵያ በአባይን ጉዳይ በዚህ ማዕቀፍ ውስጥ ነው የምታየው። ለምሳሌ የኢትዮጵያ ጥያቄ ምንድን ነው? ሪዝናብል ኤንድ ኢኩዊታብል ወይም ደግሞ ምክንያታዊና ፍትሃዊ ተጠቃሚነት። ኢኩዊታብል ኤንድ ኢኳል ዩቲላይዜሽን ልዩነት አለ። ለምሳሌ 1 ሊትር ውሃ አለ ከተባለ ለሁለት ሰዎች ኢኳሊ መካፈል አለበት ከተባለ ግማሽ ሊትር ይደርሳቸዋል ማለት ነው። ኢኩዊታብል ከተባለ ደግሞ ፍትሃዊነት የሚባል ነገር ይጨመርበታል። ለምሳሌ ያ ሰውዬ 10 ቤተሰብ ሊኖረው ይችላል። አንደኛው ወገን ደግሞ 2 ቤተሰብ ሊኖረው ይችላል። ስለዚህ 2 ቤተሰብ ላለውና 10 ቤተሰብ ላለው ሰውዬ 1 ሊትር ለሁለቱ ግማሽ ማካፈል እኩል ሊሆን ይችላል፣ ግን ፍትሃዊ ላይሆን ይችላል። ለምሳሌ ስለ ሪዝነብል ስታወራ ሪዝነብል ምክንያታዊነት ስታወራ ኢትዮጵያ ውስጥ ለምሳሌ የመብራት ተደራሽነት ኦልሞስት ቅድም ዶክተር ሲያነሳው ነበር ከግማሽ በላይ ህዝባችን በጨለማ ውስጥ ይኖራል። ይህ ዓለም አቀፍ እውነታ ነው። ይህ ዓለም አቀፍ መረጃ ነው። በዓለም አቀፍ ኢንፎርሜሽን ዳታቤዝ ላይ ታገኘዋል። ይህን መረጃ በጨለማ ውስጥ ይኖራል ማለት ብርሃን ለማግኘት ምግቡን ለማብሰል ምን ይጠቀማል እያለን ነው። ደን እየመነጠረ ማገዶ እየተጠቀመ ይጠቀማል ማለት ነው። ደን እየተመነጠረ ከተጠቀመ በተዘዋዋሪም ቢሆን በኢትዮጵያ ውስጥ ምክንያቱም የአባይ ወንዝ ትልቁ የውሃ ምንጩ ዝናብ ነው። ትልቁ የውሃ ምንጩ ዝናብ ደግሞ ቢያንስ ደኑን እያሳሳው እየመነጠርከው በሄድክ ቁጥር የዝናብ እጥረት መከሰቱ አይቀርም። ስለዚህ በአንድ በኩል ኢትዮጵያ ውስጥ የመብራት ተደራሽነቱ ዝቅተኛ መሆኑ በቀጥታም ይሁን በተዘዋዋሪ የአባይ ተፋሰስ አባል ሀገራት በተለይ ደግሞ የታችኛውን ተፋሰስ አባል ሀገራትን ይጎዳል።
ስለዚህ ኢትዮጵያ ውስጥ ከፍተኛ የሆነ የመብራት እጥረት አለ። ኢትዮጵያ መብራት ልታመነጭ የምትችለው እስከ ምንድን ነው? ትልቁ ሀብቷ ሃይድሮ ነው። ትልቁ ሀብቷ አብዛኛው የኢትዮጵያ ወንዞች የሚገኙት ደግሞ በሃይ አልቲቲዩድ በምትላቸው ወይም ሃይላንዱ አካባቢ ላይ እነዚህ ወንዞች አሉት። እነዚህ ወንዞች ደግሞ አብዛኞቹ የናይል ገባሮች ናቸው። እነዚህን ወንዞቿን ሳትጠቀም የምታድግ ሳትጠቀም ኤሌክትሪክ ማመንጨት የምትችል ሳትጠቀም የምትለማ ኢትዮጵያ ልትኖር አትችልም። ሪዝነብል ነው ጥያቄ። ሁለተኛ የመጠጥ ውሃ በዓለም አቀፍ መረጃዎች መሰረት ግብጽ ከ500 ሜትር ኪዩብ በላይ ውሃ ፐር ኢንዲቪጁዋል ለዜጎቿ ማቅረብ ትችላለች አሁን ያለችው ግብጽ። ኢትዮጵያ ከ20 ሜትር ኪዩብ ፐር ፐርሰን ውሃ ነው የምታቀርበው። ልዩ ዓለም አቀፍ ስታንዳርዱ ስንት ነው ካልክ 1000 አካባቢ ነው። በዓለም አቀፍ በዩኤን የተቀመጠው ስታንዳርድ ለምሳሌ 1000 ሜትር ኪዩብ ውሃ ፐር ኢንዲቪጁዋል መድረስ አለበት ተብሎ ነው የሚቀመጠው። ግብጽ ቢያንስ ግማሹን አቺቭ ማድረግ ትችላለች። ኢትዮጵያ ከግማሹን በጣም ርቃ ያለች ሀገር ነች። የንጹህ መጠጥ ውሃ ተደራሽነታችንን ስታይ የንጹህ ውሃ ተደራሽነትን አቺቭ ለማድረግ ወንዞቻችንን መጠቀም አለብን። የምግብ ዋስትናን ለማረጋገጥ ወንዞቻችንን መጠቀም አለብን። ሪዝነብል የሚባለው ከዛ በኋላ ኢኩዊታብል የሚባለው ከዚህ ጋር የሚያያዝ ነገር ነው። ምክንያቱም ኢኩዊታብል ማለት ማስረዳት መቻል አለብን። ግን ስለማያውቁት ነው ወይ ግብጻውያን ወይስ ስለፈለጉ ነው የሚለው በግልጽ መታየት አለበት። ለምሳሌ ኢትዮጵያ ውስጥ ወንዞቿን በፍትሃዊነት መጠቀም ሲባል ወይም ደግሞ በምክንያታዊነት መጠቀም ሲባል የታችኛውንም የላይኛውንም ተፋሰስ አባል ሀገራት የጋራ ተጠቃሚነትን መሰረት ያደረገ ነው። የጋራ ተጠቃሚነት በተግባርም እሱ ነው ያለው። ምክንያቱም ያመነጨነውን ኤሌክትሪክም ቅድም ዶክተር ሲያነሳው ለምሳሌ አሁን ያለው በሱዳን ውስጥ ያለው ጦርነት ሱዳንን ከጎዳው ባልተናነሰ መጠን ኢትዮጵያን ይጎዳል። ኢትዮጵያ ግን እየተጎዳች ነው። ኢትዮጵያ አሁን እየተዋጉ ያሉ ተዋጊ ኃይሎች ኢትዮጵያ ውስጥ ያሉ ታጣቂዎችን እያስታጠቁ ቀለብና ቀለሃ እየሰፈሩ ነው። ስለዚህ መብራት አናቀርብም አላለችው። ሳይከፍሉም መብራት ማቅረቧን ቀጥላ ነበር እስከ ቅርብ ጊዜ መሰረተ ልማቱን በጦርነት እስካወደሙበት ጊዜ ድረስ ማለት ነው። ይሄ ኢትዮጵያ ለቀጠናው መረጋጋት፣ ለቀጠናው ሰላም፣ ለቀጠናው የህዝቦች ደህንነት ያላትን ቁርጠኝነት ነው የሚያሳየው። ለምሳሌ አረብ ሊግን ቅድም ዶክተርም ሲያነሳው አንተም ስታነሳው ነበር። አረብ ሊግን ግብጾች የሚያዩበትና እኛ የምናይበት መንገድ ይለያያል። ለምሳሌ ግብጽ የናይል ወንዝ ፍላጎቷን ከምታስጠብቅባቸው ስትራቴጂዎች መካከል ቅድም ቀይ ባህርን አንስተናል። ሁለተኛው ደግሞ የአረብ ሀገራትን አጌንስት ኢትዮጵያ ማቆም ስትራቴጂ ነው። ግብጽ ለምሳሌ ለአረብ ሊግ ያላትን ፍላጎት ብዙ ጊዜ እናነሳዋለን። አንድ እንደ ምሳሌ መነሳት ያለበት ለምሳሌ ካርቱም ሪዞሉሽን የሚባል ነበረ። ስሪ ኖስ የሚባሉ እስራኤልን በተመለከተ አረብ ሊግ የያዘው አቋም ካርቱም ላይ ነው ጉባኤ የተካሄደው በወቅቱ። አንደኛው ኖ ፒስ ኖ ኔጎሽዬሽን ኖ አግሪመንት ዊዝ እስራኤል የሚል ስምምነት ነበር የተፈረመው በአረብ ሊግ አባል ሀገራት። ስምምነቱን የፈረመችውም ግብጽ ነች፣ ያስፈረመችውም ግብጽ ነች፣ መጀመሪያ ስምምነቱን የጣሰችውም ግብጽ ነች። ምክንያቱም የግብጽ አረብ ሊግ ጋር የምትቆመው ጥቅምና ፍላጎቷን እስካስጠበቀላት ብቻና ብቻ ነው። ካምፕ ዴቪድ ሄዳ ስምምነት የፈረመችው ከእስራኤል ጋር የሰላም ስምምነት ያደረገችው ከእስራኤል ጋር የተደራደረችው ግብጽ ነች፣ አጌንስት አረብ ሊግ አቋም ማለት ነው። ስለዚህ ግብጽ ፍላጎቷን ለማስጠበቅ አረብ ሊግን እንደ ቱል ነው የምታየው፣ እንደ አንድ ስትራቴጂ፣ እንደ አንድ የመጫወቻ ካርዱ አካል እንጂ አረብ ሊግ ከግብጽ ፍላጎት ውጭ የሚንቀሳቀስ ተቋም አልሆነም። ኢትዮጵያ ቅድም አንተም ስታነሳው ነበር። ኢትዮጵያ የአረብ ሊግ አባል ሀገራትን በተናጥል ያላትን ግንኙነት ካየ ጤናማ ግንኙነት ነው ያላት። ፍላጎቶቻቸውን በጋራ ለማስጠበቅ ጥረት ይደረጋል። ግን አረብ ሊግ በተለያየ ጊዜ የሚይዛቸው አቋሞች አብዛኞቹ የግብጽ አቋሞች ናቸው። የሚወጡ መግለጫዎች በግብጽ ተጽፎ በአረብ ሊግ ስም የሚታተሙ መግለጫዎች ናቸው። ዋናው መሰረታዊ ነገር ግን የት ያደርሰናል? ለምሳሌ ኢትዮጵያ የአባይን ወንዝ በጫናዎች ሸብረክ የምትልበት ሁኔታ ላይ ነው አሁን ያለችው። ምክንያቱም አሁን ያለው መንግስት ከአሜሪካም ከአውሮፓም ሊመጡ የሚችሉ ጫናዎች ምንን መሰረት ያደረጉ እንደሆኑ ቀድሞ በማየት እነዛ ጫናዎችን ለመቀልበስ እንቅስቃሴ እየተደረገ ነው። ለምሳሌ የአሜሪካ መንግስትን ቅድም አንስታል። ለማደራደር ብሎ የአሜሪካ መንግስት ሲመጣ መሬት ላይ ያሉ እውነታዎችን ማስረዳት። ምክንያቱም የአሜሪካ መንግስት አሁን እያራመዳቸው ያሉ አቋሞች በተለይ በፕሬዚደንቱ በኩል እየተያዙ ያሉ አቋሞች መሬት ላይ ካለው እውነታ በፍጹም የራቁ ስለሆኑ ያንን ተጨባጭ እውነታ መሬት ላይ ማቅረብ።
ኢትዮጵያ የትም አይደለም ሩሲያ አይደለም ዋሽንግተን ካይሮ ድረስ ሄዳ ጥቅምና መብቷን ለማስጠበቅ ትደራደራለች። መደራደር ባስፈለገበት መነጋገር ባስፈለገበት አንዳንድ ሰዎች እንዴት አሜሪካ እንዴት ዋሽንግተን እንዴት አውሮፓ ምናምን የትም ቦታ ሄደን ጥቅሞቻችን እናስጠብቃለን። በጥቅሞቻችን ላይ እንነጋገር፣ በጥቅሞቻችን ላይ እንደራደራለን። ግን ግብጾች ኦልሬዲ ከቅኝ ግዛት እሳቤ መውጣት መቻል አለባቸው። ዛሬ ትላንትና ቅኝ ገዢዎች አፍሪካውያንን በከፋፍለ ግዛ አስተዳደር ያስተዳድሩ ነበር። አፍሪካውያንን እያጋጩ አፍሪካውያንን እያላተሙ። ዛሬ ግብጾች በናይል ተፋሰስ አባል ሀገራትን በከፋፍለ ግዛ ስትራቴጂ ለታንዛኒያ የገንዘብ ለኬንያ የገንዘብ የምናምን ድጋፍ እያደረግን የውሃ ሀብታቸው እንዲጠቀሙ ካደረግን ከኢትዮጵያ አጌንስት ይቆማሉ የሚል እንቅስቃሴ ላይ ናቸው። ስለዚህ ይህንንም እንቅስቃሴ ኢትዮጵያ ዲተረንስ ሜካኒዝም ስታብሊሽ ማድረግ አለባት ብዬ አስባለሁ። ስለዚህ እዚህ ጋር ነገር ልጨምርልህ የአፍሪካውያን ችግርን በአፍሪካ መፍታት የሚለው መሪዎች መፍታት የሚለው አፈወርቅ ጥሩ አድርጋ አስቀምጠዋል። የተወሰነ ነገር ብቻ ለመጨመር በተለይ የህዳሴ ግድቡን አጀንዳ ግብጽ ለተለያዩ ዓለም አቀፍ ተቋማት በተለይ ለአረብ ሊግና ለመካከለኛው ምስራቅ ሀገራት በመውሰድ የአረብ ማንነትን እንደ ፖለቲካ መጠቀሚያ ስታደርገው በተደጋጋሚ እናያለን። ይሄ ትክክል አይደለም። በጣም ትልቅ ስህተት ነው እያደረገች ያለችው። አረብ ሀገራትም ይህንን ነቃ ብሎ ማየት መቻል አለባቸው። እንደተባለው የአረብ ሊግን ለግብጽ ዓላማ ማስፈጸሚያ እንዲውል መፍቀድ የለባቸውም። እነሱም የአረብን ማንነት በፖለቲካ አጀንዳ ተጠቅማ እሷ ምንድነው ይሄ የሚያሳየው? አንደኛ የአፍሪካ ችግሮችን በአፍሪካ መፍታት የሚለው መርህ ይጥሳል። አንደኛ። ሁለተኛ ምንድነው የአፍሪካ ህብረት ተቋማዊ ሚናውን የአፍሪካን ህብረት ተቋማዊ ሚና ያላገናዘበ ንቀት የሚያሳይ ነው። አፍሪካን ህብረትን የመሰለ በተለይ ይሄ ውሃ ተፋሰስ ሀገራት ውሃው የሚሄደው አፍሪካ ውስጥ ነው ያለው። 85% ከኢትዮጵያ ይነሳል፣ ሌሎችም መዋጮ ያደርጋሉ። ሀብቱ ተፈጥሮ ሀብቱ ያለው አፍሪካ ውስጥ ነው ያለው። የአፍሪካ ሀገራት ናቸው በዚህ የመልማት ጉዳይ ጥያቄ ባላቸው። ከእንደገና ደግሞ ግብጽም ቢሆን ሱዳንም ኢትዮጵያም እነዚህ ዋናዎቹ አሁን በዚህ ጉዳይ ላይ እንትን የሚሉት ሀገራት ማለት ነው የአፍሪካ ህብረት አባልና መስራችም ናቸው። ይህንን የአፍሪካን ህብረት ተቋማዊ ሚናውን ያለመገንዘብና ለዛ ያላትን ንቀት ነው የሚያሳየው። አፍሪካውያን የአፍሪካ ችግርን በራሳቸው ምድር ተስማምቶ ተግባብቶ ችግሮቻቸውን በጠረጴዛ ዙሪያ ተግባብቶ ይፈታሉ የሚለውን እሳቤ የሚጥል ነው። እንደዚህ አይነት ችግሮቻቸውን በራሳቸው አቅም በኩል የመፍታት አቅም እንደሌላቸው የሚል ማሳያ ነው የሚያመጣው። ስለዚህ ይሄ ትክክል አይደለም። የአፍሪካ ህብረትን ዋጋ ለማሳጣት ግብጽ እየሄደችበት ያለ አካሄድ ነው ማለት መውሰድ እንችላለን። ከዚህ ባለፈ ደግሞ ግብጽ ጉዳዩን በዓለም አቀፍ በፍትሃዊ ውሃ አጠቃቀም መሰረት ብትሄድ አጀንዳው በዛ መንገድ መሄድ አልቻለችም። ስለዚህ በዚህ በዓለም አቀፍ የውሃ ህግና በአፍሪካ ህብረት ማዕቀፍ ውስጥ ብሄድ የቀኝ ግዛቶች ጊዜ የተደረጉ ውሎችና እሷን ታሪካዊ በላይ የሚያደርገው አጀንዳ ያበቃል ማለት ነው። ስለዚህ ለዚህ ነው ከዚህ የምትሸሸው ማለት ነው። ወደ ማንነት ፖለቲካ ቀይራው አረቦች በውሃ ተጎዱ ወደሚል ወሰደችው ማለት ነው። እና ውሃውን ከማንነት ጋር በማያያዝ የተዛባና የተሳሳተ ትርክት በመፍጠር የአረብ ሀገራትን ስሜት በመቀስቀስ የምታደርገው እንቅስቃሴ ለቀጠናውም አደጋ አለው። ወደ ፕሮክሲ ዋርም ሊጋብዝ ይችላል። ቀጠናው ላይ ክፍተት ይፈጥራል። ይሄ ክፍተት ሲፈጥር ደግሞ እዚህ አካባቢ የተፋሰሱ ሀገራትን ታሪካዊና ተፈጥሯዊ ሀብታቸውን የመጠቀምን የካደ አካሄድ ነው። ይሄ ቶታሊ ወደ ፖለቲካ ወደ ማንነት መቀየሯ ማለት ነው። እነዚህን አፍሪካውያን ሁላ ኢትዮጵያን ብቻ አይደለም አፍሪካውያን ሁላ የካደ አካሄድ እየሄደች ነው ማለት ነው። ይሄ አደጋ አለው። ከዓለም አቀፍ የድንበር ተሻጋሪ ወንዞች እና የውሃ ህግጋት አንድ አህጉር ከሌላኛው አህጉር ወይ አንድ ሀገር ከሌላኛው ሀገር ጋር የሚጠቀምበትን አስገዳጅ የዓለም አቀፍ የውሃ ፖለቲካ ርቱዓዊነት በፍጹም የተጻረረና የሳተም ይመስለኛል። አሁን ዓለም የቅኝ ግዛት ውሎችን አምጥታ ኢትዮጵያ በሌለችበት መንገድ እኛና እንግሊዞች ቁጭ ብለን በኢትዮጵያውያን ውሃ ላይ ፍርደ ገምድል የሆነ ሀሳብ አስቀምጠን ኢትዮጵያ በሌለችበት ላይ መጣው ኢትዮጵያውያን መደራደር አለባቸው ትል ዓለምም ሊሰማ አይችልም። አይደለም ኢትዮጵያ በራሳችን 85-86 በመቶ የሚሆነውን ውሃ በመታዋጣ ሀገር ላይ ምንም አይነት እኛና እንግሊዞች ልትል አትችልም። እንግሊዞች ግብጽን ወክለው እንግሊዞች ሱዳን ወክለው እንግሊዞች ከእንግሊዞች ጋር የፈረሙት ልክ ነው ምልህ እንደው በዚህ አይነት መንገድ እንደው ትንሽ ነገርየውን ሰፋ አድርገን ልናስበው ብንችል እንኳን
ረብ የሌለው ሀሳብ ነው የሚያነሱት ልፈልግ ነው። በእርግጥም የኢትዮጵያ ዲፕሎማቶች ያደረጉትን የኢትዮጵያን ብሔራዊ ጥቅም የማስጠበቅ ስትራቴጂ ጎን ለጎን ቀሪ ስራዎች እንዳሉ ስለሚታየኝ እዛ ላይ አጠናክሮ መሄድ የሚያስፈልግ ይመስለኛል። አንድ ሀሳብ ግን እንደ ሁለታችሁም ብታነሱልኝ ደስ የሚለኝ አሁን የሁለት ውሃዎች ወንዝ የኢትዮጵያ የብሔራዊ ጥቅም አይን ናቸው። በእነዚህ የሁለት ውሃዎች ወንዝ ላይ የሚደራደርም ሆነ ሸብረክ የሚል ክንዱ የሚዝል ኢትዮጵያዊ ከቶውንም ቢሆን ሊኖር እንደማይችል ተደርጎ ጥርቅም ተደርጎ የተዘጋ ሀሳብ አለን አይደለ? በቀይ ባህር ጉዳይ ላይ ከርስታችን እኛ የተገፋንበት መንገድ ፍትሐዊነት የጎደለው ነው እንላለን። በአባይ ጉዳይ ላይ ደግሞ ይሄ ዘመን ሌላ የአድዋን ተረክ ሊፈጽም የሚችል ህዳሴ ግድቡን ገንብቶ ለዓለም አሳይቷል። በተቃራኒው ግብጽ የአባይን ፖለቲካ በቀይ ባህር በእጃዙር መንገድ ደግሞ የማስፈጸም ስትራቴጂ ደግሞ ይዘው ሲመጡም ታያለ። አሁንም እየተንከባለለ ያለ ከጠረጴዛ ያልወጣ ከፍትሃዊነት ያልወጣ ሀሳብ እንዳለም ትረዳለህና ምንድነው ሀሳብህ አፍያ? ለኔ ግብጾች ኦሬዲ መልቲፕል ስትራቴጂ አላቸው የናይልን ወንዝ ለማስጠበቅ። አንደኛው መሬት ላይ የተተገበረው ኤሪትሪያን ፕሮጀክት የሚባለው ነው። የኤርትራ ፕሮጀክት ኢትዮጵያን የባህር በር አልባ የማድረግ ፕሮጀክት አላማውና እንትኑ ከናይል ወንዝ ጋር የሚገናኝ የናይል ላይ ያላትን ፍላጎት ለማስጠበቅ ሲባል የተዳከመች ኢትዮጵያን መፍጠር፣ የተዳከመች ኢትዮጵያ ፖለቲካሊ ኤንድ ኢኮኖሚካሊ ቮልነረብል የሆነች ኢትዮጵያን ክሪኤት ለማድረግ ከባህሩ መገፋት አለባት። ከባህሩ የተገፋችበት አንደኛው መንገድ ደግሞ ተገቢ በዓለም አቀፍ ሕግም በሀገራት ሕግም ምንም አይነት ተቀባይነት በሌለው መንገድ ኤርትራ የምትባል ሀገር በቀጠናችን ላይ እንድትፈጠር አድርጋለች። ስለዚህ እሱ ከግምት መግባት አለበት። ለምሳሌ ኤርትራ ስትፈጠር አንድ ኤርትራ እንደ ሀገር የተፈጠረችበት መንገዱም ትክክል አይደለም፣ ጊዜውም ተገቢ አልነበረም። ኢትዮጵያም እንደ ሀገርም እንደ መንግስትም ባልተወከለችበት ሁኔታ ነው ያ ፕሮጀክት ወደ መሬት እንዲወርድ የተደረገው። ለምሳሌ የኤርትራን ፕሮጀክት አስፍቶ እስከ ካይሮ ድረስ የተወሰደበትን ሁኔታ ማንሳት ይቻላል። ቅድም ዶክተር ፍቲ መጀመሪያ ላይ አንስቶት ነበር። ለምሳሌ የሻዕቢያ ሲመሰረት ምስረታውን ከካይሮ ሲያደርግ አላማቸው፣ ፍላጎታቸው፣ መዳረሻቸው ምን እንደሆነ በካይሮ ሰዎች ተቀርጾ ነው የተሰጠው። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው። የቅኝ ግዛት ጥያቄያችሁ ደግሞ ተለጥጦ ኤርትራ ከምትባለው ግዛት ወደ ደቡብ ተለጥጦ አፋር ሙሉ ለሙሉ ወደ 3 ቦታ የቆረጠ እንደሚሆን የካይሮ ሰዎች ናቸው ለሻዕቢያዎች የሰጡት። ከሻዕቢያ በኋላ ህወሓቶች ሲመሰረቱም የህወሓት ሰዎችም ካይሮ ሄደው ከኛ ድጋፍ የምትፈልጉ ከሆነ ከሻዕቢያ ጋር መስራት የምትፈልጉ ከሆነ የኤርትራን ጥያቄ ቅኝ ግዛት ጥያቄ ነው በሚል ተቀበሉ። ህወሓት ሲመሰረት ይህንን ጥያቄ ተቀብሎ ነው የኤርትራ ጥያቄ ቅኝ ግዛት ጥያቄ ነው፣ ስለዚህ ኤርትራን ከቅኝ ግዛት ነፃ የማውጣት የሚል። ለዛ ነው ህወሓቶች ከሻዕቢያም በላይ የኤርትራ ብሔርተኛ የሆኑት። የኤርትራ ብሔርተኛ ማለት ሻዕቢያዊ ብሔርተኝነት ማለት ነው። ያ ሻዕቢያዊ ብሔርተኝነት ኤርትራ የሚባለውን ግዛት ብቻ ሳይሆን አፋርን ሙሉ ለሙሉ ከኢትዮጵያ ላይ ቆርጦ የመውሰድ አላማው ለምንድን ነው? ምክንያቱም ለምን ሙሉ አፋሩን ክሌም አላደረገም? ለምን አፋርን እስከ ጅቡቲ ምዕራብ ጅቡቲ ላይ ያለውን አፋርን ለምን ክሌም አላደረገም? ክሌም ያደረገው ኢትዮጵያ የባህር በር መዳረሻ አልባ የማድረግ እንቅስቃሴ ነው። ምክንያቱም ኢትዮጵያውያን የጋራም የተናጥለም ስልጣኔ ነበረ እንደ ህዝብ። ለምሳሌ ራሱን የቻለ ይሄ ስልጣኔ ከምትላቸው ለምሳሌ የአዳል ስልጣኔ አለ አይደለም? የአዳል ስልጣኔ ወደ አውሳ ስልጣኔ ወይም ደግሞ የአውሳ ሱልጣኔት የምትለው አውሳ የምትለው ግዛት አሁን አሳይታ የሚባለው አካባቢ ላይ ያለ ስልጣኔ ነው። ያ ስልጣኔ ለምሳሌ በመሐመድ ጋሳ አካባቢ ከየአውዳል ስልጣኔ ከሀረር መቀመጫውን አንስቶ ወደ አውሳ ወይም ደግሞ ወደ አሳይታስ ሽፍት ሲያደርግ ይሄ ምንድነው የአሳይታስ ሱልጣኔት የሚባለውን ፈጥሯል። ያ ሱልጣኔት የአፋር ስልጣኔ ነው። የኢትዮጵያ ግዛት አካል ነው። ከኢትዮጵያ ጋር የሚገናኝ የታሪክ በራሱን ቆሞ ደግሞ የራሱ ስልጣኔ ነበረው ማህበረሰብ። ከዛ ማህበረሰብ ላይ የኤርትራን ግዛት ቆርጠ ስትወስድ ለምንድን ነው የኤርትራ ብላ ያንን ግዛት ቆርጠ የምትወስደው? ኢትዮጵያን የባህር በር አልባ ማድረግ ነው። የኤርትራ ሀገርነት ዋነኛ አላማው ባህር በር አልባ የሆነች ኢትዮጵያን መፍጠር። ባህር በር አልባ የሆነች ኢትዮጵያ ምንድን ነው ለግብጽ የምትፈታጠቅ ነው ስትል ኢኮኖሚያም ፖለቲካም በዙሪያ ገባው ባሉ ሀገራት የሚወሰን እጣ ፈንቷ በዙሪያ ባሉ ሀገራት የሚወሰን ሀገር ታደርጋታለህ። ምክንያቱም ጎረቤቶቻችን እስካልፈቀዱልን ድረስ ማለት ነው። እጣ ፈንታችን አይወሰንም። ዛሬ ኢትዮጵያን የሚያክል ግዙፍ
የታሪክ የኢኮኖሚ የፖለቲካ ሀገር በትናንሽ ሀገራት ላይ ጥገኛ ሆነናል። ጥገኛ መሆናችን ኢኮኖሚካሊም ፖለቲካሊም ቮልነረብል ያደርገናል። ኢኮኖሚካሊ ደግሞ በጣም ደካማ ያደርጋል። ደካማ ሀገር ምክንያቱም ግብጾች ለዘመናት የዓለም አቀፍ የፋይናንስ ተቋማትን በመቆጣጠራቸው ባጻፏቸው ህጎች መሰረት ኢትዮጵያ ምንም አይነት የፋይናንስ ድጋፍ ለልማት ፕሮጀክቶቿ የፋይናንስ ድጋፍ እንዳታደርግ ማድረግ ችሏል። ኢንተርናሊ ደግሞ ሀብት ፈጥራ ይህንን ወንዞቿን የመጠቀም ወንዞቿን የማልማት ስራ እንዳትሰራ ኢኮኖሚዋ ኢንተርናሊ ቮልነረብል ወይም ደካማ ተጋላጭ እንዲሆን አንደኛው የናይል ዋነኛው ከቀይ ባህር የተገፋችበት አንደኛው ምክንያት እሱ ደካማ ሀገር ለመፍጠር ኢንተርናሊ ደካማ በህዝብ ደረጃ ዊክ የሆነ አንኦርጋናይዝድ የሆነ ዲስኦርጋናይዝድ የሆነ ፖለቲካዋ ኮምፕሊትሊ ዲስታቢላይዝ የሆነ ኢትዮጵያን መፍጠር ሲሰፋ ደግሞ የናይል ተፋሰስ አባል ሀገራት ጠቅላላ እንደዛ እንዲሆኑ ስለዚህ በቀይ ባህር አቅጣጫም የመጣችበት መንገድ በዛኛው ስትሸነፍ ይሄኛውን ፋይል እንደገና ለመቀስቀስ ምክንያቱም እያደገች ኢትዮጵያ ከመጣች ዓለም አቀፍ ፋይናንስ ተቋማት ጋር ሳትሄድ አሁን ህዳሴ ግድብ ላይ እንዳደረገችው በራሷ ሀብት የወንዞቿን መጠቀም ትጀምራለች። ስለዚህ በራሷ ሀብት የሚባለው ደረጃ ላይ እንዳትመጣ ከባህሩም ትገፋታለ። ኢንተርናሊ የሚፈጠሩ ኤኒ ፖለቲካል ዲስአግሪመንትስ ደግሞ በደንብ አርግተ ፊውል ታደርጋለህ፣ ታቀጣጥላለህ። ይሄን መረዳት ይሄን ማወቅ እና ይሄን ተረድቶ ደግሞ ዘመኑን የሚመጥን የዲፕሎማሲ ማካሄድ መሄድ አስፈላጊ ስለሆነ ነው ይሄን ጥያቄ የምናነሳው። ዶክተር ደርበህ እንድታነሳው የፈለኩት አንድ ጉዳይ ስላለ ነው። ግብጽ በየትኛውም አይነት አቅጣጫ የምትሄድበት መንገድ ኢትዮጵያን ደካማ የሆነች ሀገር ሁና ማየትን ስለሚሹ ነው። ይሄን ትውልዱ በሚገባ ማወቅ ያለበት ይመስለኛል። ኢትዮጵያን ባንዱ ነገር ሳይሳካላት በሌላኛው አይነት መንገድ ከበባ ውስጥ የማስገባት የማስጨነቅ ስትራቴጂም በምስራቅ አፍሪካ በአፍሪካ ቀንድ ፖለቲካ ላይ ሲካሄድ የምናስተውለው የአደባባይ ሀቅ ነው እና ይሄን ለመቀልበስ ዲፕሎማሲው በምን አይነት መንገድ ነው አሁን ተጠናክሮ መቀጠል ያለበት? የቀሩ የቤት ስራዎቻችንን በስኬት ለማጠናቀቅ ማለት ነው የመውጫ ጥያቄ ላድርገው። እሺ እንግዲህ ግብጽ በአንደኛው በኩል ተሸንፋለች። ቅድም እንዳልከው ሁለቱ ውሃዎች የኛ የኢትዮጵያውያን የመልማት የመበልጸግ ወሳኝ ቁልፍ ጉዳዮች ናቸው። የአባይ ውሃም ቀይ ባህሩ። አሁን ህዳሴ ግድቡን በስኬት ካጠናቀቅም በኋላ የግብጽ በህዳሴ ግድቡ ወይ በወንዙ ላይ የነበራትን ቀጥተኛ ተጽዕኖ አታለች፣ የበላይነቷን አታለች፣ ሚዛኑ ሉዝ አድርጋለች ማለት ነው። በተፋሰሱ ላይ በናይል ወንዝ ላይ በአባይ ወንዝ ላይ ያላትን ይህንን ያንን ስታጣ ፊቷን ወዴት ነው ያዞረችው? ወደ ቀይ ባህሩ ነው ያዞረችው። ወደ ቀይ ባህሩ ወንዙ ላይ ያላትን ትግል ስትራቴጂውን ቀይራ ኢትዮጵያን በማዋከብ የውስጥ ችግሮቿን በማብሳት በተለይ ወደ ባህር የምትወጣውን ግስጋሴዋን በመዝጋት ቀይ ባህር ቢመለከታቸው ድንበር ያላቸው ኮስታል ያላቸው ሀገራትን ብቻ ነው የሚል ቁርጥ አቋም ይዛለች። ይሄን የያዘችው ከአባይ ፖለቲካ ጋር ቀጥታ የተያያዘ ነው። ከዛ ነው የሚመነጨው። ቅድም እንደተባለው አፈወርቅም እንዳለው ኢትዮጵያ የባህር በር ካገኘች የባህር ኃይል ካላት እየፈረጠመች ተጽዕኖ ፈጣሪነቷ በኢኮኖሚም በጣም እየገሰገሰች ስለምትሄድ እነሱ ይሄ የኢትዮጵያ ማደግ ስጋት ነው ለነሱ በቃ ይሄንን ደግሞ ባህር በሩም በመዝጋት ያንን በመቆለፍ የኢትዮጵያ በተለይ ተጋላጭ የሆነችበት አሁን ለምሳሌ በቀጠናው ብናይ ጅቡቲ አካባቢ በባበል መንደብ በቀይ ባህር አካባቢ ያሉ ስፍራዎች ላይ የምታደርጋቸው እንቅስቃሴ ለኢትዮጵያ ስጋት ናቸው። ወደፊት አሁን እዚህ አካባቢ የሆነ ነገር ቢፈጠር እሷ የዘረጋቸው መረቦች፣ ወታደራዊ ካምፖች፣ እዛ አካባቢ የምታደርጋቸው ጉብኝቶች እዚህ አካባቢ 95% ሸቀጣችን የሚገባበትና የሚወጣበት ላይ አንድ ችግር ቢፈጠር እሷም ጣልቃ ገብታ ቶታሊ ልዘጋው ትችላለች። ይሄ ለእኛ ስጋት ነው፣ የደህንነት ስጋት ነው። እነዚህ እንቅስቃሴዎች የምታደርጋቸው በጠቅላላ ቅድም ያልናቸው ሌላ ዓለም አቀፍ ተቋማት አፍሪካ ህብረትን ጥላ ወደ ሌላ ተቋማት የምትሄደው የአረብን ማንነት ፖለቲካ የምትጠቀመው ታጣቂ ኃይሎችን ከታሪካዊ ጀምሮ ይሄ ሁሉ ብታደርገው ከአባይ ወንዝ ጋር ቀጥታ የተያያዘ ነው። አሁን ደግሞ መልኩን ቀይሮ የጦር ስልቱን ቀይሮ ወደ ምን መጣ? ወደ ቀይ ባህር ኢትዮጵያ ቀይ ባህር እንዳታገኝ እና ይሄ የግብጽ ሴራ ነው። ይህንን ሴራ ለማክሸፍ እንግዲህ አንዱ እኔ የምለው ዲፕሎማሲን አጠናክሮ መቀጠል ነው። ዲፕሎማሲ ስንል ኢትዮጵያ ብቻውን የምታደርገውን ጥረቶች በጋራ በመልቲላተራል የምታደርጋቸው ላይ የበለጠ ፎከስ ኦልሬዲ መንግስት እየሰራበት ነው። በተለይ ሲኤፍኤ ኮኦፐሬቲቭ ፍሬምወርክ አግሪመንት የናይል ተፋሰስ ኮሚሽን
በዛ አካሄድ አብዛኛው ሀገራት አሁን ኦልሞስት የፈረሙበት ሁኔታ አለ። ያንን አጠናክሮ ማስቀጠል ያስፈልጋል። ጎረቤት ሀገራትም ሱዳንም ብትሆን ያንን ፊርማ ፈርማ በዛ ማዕቀፍ ውስጥ እንድትሄድ የመልቲላተራል ዲፕሎማሲው ማጠናከር ያስፈልጋል። ሌላ መንግስትም እየሰራበት ነው፣ ግን በጣም ተጠናክሮ መስራት አለበት ብዬ የማስበው የፓርላሜንታሪ ዲፕሎማሲ መጠናከር አለበት። የህዝብ ለህዝብ ግንኙነት መጠናከር አለበት። ፓርላሜንታሪ ዲፕሎማሲ የወዳጅነት ቡድኖች አሉ። አሁን ሌሎች ሀገራት በጣም ይጠቀሙበታል፣ እኛ ጋርም አለ እንጠቀምበታለን። ወደ 16 የወዳጅነት ቡድኖች አሉ። እነዚህ የወዳጅነት ቡድኖች ከሌሎች መሰል አቻ ጎረቤት ሀገራትም ቢሆኑ ዓለም አቀፍ ተቋማት ጋር ግንኙነት ያደርጋሉ። እኛ ጋር አሁን ይመጣሉ፣ የእንግሊዝ ይመጣሉ፣ የፈረንሳይ ፓርላማ አባላት፣ የአፍሪካም ይመጣሉ፣ የቻይና የኮሪያ መጥተዋል። እኛ ጋር እንነጋገራለን፣ ብዙ ጥያቄ እናነሳለን፣ እንወያያለን። እዛ ላይ እናስረዳለን፣ የኢትዮጵያን አቋም እናስረዳለን። የባህር በር ፍላጎታችን፣ ብሔራዊ ጥቅም የሚያስከብሩ አጀንዳዎች ክሪቲካል እነሱም ይጠይቃሉ። ለምሳሌ የሰሜኑ ግጭት ላይ ሰብአዊ ድጋፍ እንዴት እንደደረሰ ከግብጽ ጋር ያለው የውሃ ሁኔታም ሊሆን ይችላል፣ ሌሎች ጉዳይ ያነሳሉ። እነዛን እናስረዳለን። የዓለም አቀፍ የፓርላማ ህብረቶችም አሉ። ፓን አፍሪካን ህብረት አለ። አሁን ለምሳሌ እንደዛው አይፒዩ ኢንተርናሽናል ፓርላሜንታሪ ዩኒት የሚባል ኢትዮጵያ የምትሳተፍበት በተከበሩ አፈጉባኤ የሚመራ ትላልቅ የፓርላሜንታሪያንስ ማዕቀፍ ዓለም አቀፍ ተቋማትም አሉ። እዛ ላይ ትኩረት ማድረግ ሌላ ሀገራትን በግላጭ ስለምናገኛቸው በግላጭ ነው። በዛ መድረክ ላይ የኢትዮጵያን ፍላጎትና እውነተኛ ትክክለኛ ሳይንሳዊ በሆነ መንገድ የማስረዳት ስራው ተጠናክሮ መቀጠል አለበት። ፓርላሜንታሪ ዲፕሎማሲ በደንብ መስራት አለበት። የህዝብ ለህዝብ ግንኙነትም መስራት አለበት። ሌላ ቋንቋዎችን በደንብ መጠቀም መቻል አለብን። አረብኛ ቋንቋ በተለይ የመካከለኛው ምስራቅ ሀገራትንና የአረቡን አገር ለማግኘት የተጀመሩ ስራዎች አሉ። በአረብኛ ቋንቋ በጣም ጥራት ያላቸው ይዘት ያላቸው ቪዲዮዎች፣ ምስሎችና ጽሁፎች ታትመው ለነዚህ ሀገራት እንዲደርስ መደረግ አለበት። አንዱ ይሄ ነው። ሌላኛው በፈረንሳይኛና በእንግሊዝኛ ቋንቋ የተጀመሩ ስራዎች አሉ። ያንን በደንብ አጠናክሮ በማህበራዊ ሚዲያም በሶሻል ሚዲያም ሆም ተብሎ አጀንዳ ተቀርጾ እኛ ሪአክቲቭ ሳንሆን ፕሮአክቲቭ ሆነን ኢትዮጵያ አጀንዳዎች ራሳችን እየቀረጽን በቴክኒካሊ በባለሙያዎች ተጠንቶ እነዚህን ሚዲያዎች በሚገባ መጠቀም። ከዛ ባለፈ ደግሞ ስዋሂሊም ሊሆን ይችላል ለአፍሪካ ሀገራት። ሌላኛው መጨረሻ ማንሳት እንፈልገው ጥናታዊ ጽሁፎች አሉ በዓለም አቀፍ ጆርናሎች ማሳተም። የኢትዮጵያም ይሁን የሱዳንም የሌሎች ሀገራትም የተፋሰስ ሀገራት ባለሙያዎች በጣም ፕሮፌሽናል የሆኑ ምሁራን በውሃ ሳይንስ ላይ ብቃትና ችሎታ ያላቸው እነዛ አንድ ላይ በጋራ ሆነው ቴክኒካል ቅድም ያልኩት በጣም ወሳኝ ነው። እውነታውን የሚያሳይ የአባይ ውሃ ወንዙ ከተገደበ በኋላም እኛ እኮ እናውቃለን፣ ጎርፍ ምን ያህል እያጠቀለቅ እንደነበር እናውቃለን እኮ። ያንን በሳተላይት ኢሜጅ ዳታ ወስዶ ሱዳን ላይ ሲደርስ የነበረውን በደል የሚያሳይ ደለላቸው እንዲቀንስ ተደርጎ እንዳይሙላባቸው ሱዳኖች ግድባቸው ከእንደገና ኢቫፖሬሽን ውሃ ይተን የነበረው በረሃ ላይ ይተን የነበረውን ኢትዮጵያ በደጋዎቿ ይዛ ሴፍ አርጋ ድርቅ ሲመጣ የተመጣጠነ እያደረገች። ይሄ እንግዲህ ሳይንሳዊ ቴክኒካል ነገር ናቸው። እነዚህን በባለሙያ አስጠንተ እውነታውን የሚያሳይ ሀቁን የሚያሳይ ኢትዮጵያ እውነቱን እንደያዘች፣ ኢትዮጵያ ጎረቤት ሀገራትን እንደማትጎዳ፣ ኢትዮጵያ ለቀጠናዊ ትብብር የቆመች ሀገር እንደሆነች፣ ውሃው አሁንም ቢሆን ምንም እንዳልቀነሰ በተጨባጭ የተረጋገጠ የኢኮኖሚያዊም ሆነ የውሃ ጉድለት ጫና ጉዳት በተፋሰስ ሀገራት እንዳላመጣ የሚያረጋግጥና በዓለም አቀፍ ኢንተርናሽናል ጆርናል የሚታተሙ በሳይንስና በግኝት የተደገፉ መረጃዎችን ለዓለም ሕዝብ በደንብ ማሳየትና ማሳወቅ አለብን። ይሄ የግብጽ ጫና ስላለ ተንኮል ምናምን ስላለ ብቻ አይደለም። ይሄ ቢሆን ሁሌም ይጠቅማል፣ ሌሎች ሀገራትም ይለምዱበታል። ይሄኛ የማድረግ ግዴታ አለብን። የግብጽ ጫና ስላለብን ከግብጽ ጋር ዝም ብለን በቃላት ጦርነት ውስጥ የምንገባበት ሁኔታ የለም። እኛ ስራችንን መስራት ነው ያለብን። ፍትሐዊ የሆነውን ነገር ማሳየት ለዓለም ማሳየት ተፋሰሱን ሀገራት እየጎዳን አለመሆኑን በሳይንስ የተረጋገጠ ያስፈልጋል። ግሩም ነው። ሰፊ ሀሳብ ነው ያነሳ ነው። የተወደዳችሁ በየጊዜው እያገረሸ የመጣውን የካይሮ ፖለቲከኞች ስሁት ስትራቴጂ በአባይ ወንዝ ላይ ምንድን ነው? እሱን ለመቀልበስ ሊሰሩ የሚገቡ የዲፕሎማሲ ስራዎችና የግብጽ ፖለቲከኞች እየሄዱበት ያለውን አደናጋሪ ስትራቴጂ ለመቀልበስ የሚታዩ ጉዳዮች የትኞቹ ናቸው ስንል ያነሳ ነው የዛሬው የሀገር ጉዳይ ጥንቅራችን ይህንን ይመስል ነበረ። ዶክተር ፈቲ ማህዲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ፣ እንደዚሁም ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ በዚህ ርዕሰ ጉዳይ ሰፊ ሀሳባቸውን አጋርተውናል። አመሰግናለሁ። በተመልካቾች ስም የተወደዳችሁ ኢቢሲን ምርጫችሁ አድርጋችሁ የሀገር ጉዳይን ስትከታተሉ ለነበራችሁ ሁሉ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።